የወቅቱ የማንቸስተር ዩናይትድ ምርጡ ተጫዋች ልንለው እንችላለን። ፓትሪክ ዶርጉ በማንቸስተር ዩናይትድ በጣም ድንቅ የሚባል የእግር ኳስ ኬሪየርን እያሳለፈ የሚገኝበትን ወራት እያሳለፉ ከሚገኝ ተጫዋቾች መካከል አንዱ። እናም ማንቸስተር ዩናይትድ በኦልትራፎርድም ሆነ በኤቲሃድ በጣም ድንቅ በነበረባቸው ምሽቶች ላይ የዚህ ተጫዋች ተጎድቶ ነው በጨዋታ ላይ የነበረው አስደናቂ ብቃት በጣም ቀላል የምትሉት አይደለም። አሁን ግን ማንቸስተር ዩናይትድ አርሰናልን 3-2 ባሸነፈበት ጨዋታ ላይ ተቀይሮ ሲወጣ ተመልክታችኋል። በተለይ ደግሞ የቡድኑን የፊት መስመር ተጫዋች ራስመስ ቤንያሚን ሼሽኮን ቀይሮ ማለት ነው። ታዲያ የ21 ዓመቱ ተጫዋች በዩናይትድ ቤት ውስጥ የተሰማው የሃምስትሪንግ ጉዳት ለምን ያህል ጊዜ ከሜዳ ያርቀዋል የሚለው ዜና ፍጹም አስደንጋጭ ነው። ለሚቀጥሉት 10 ሳምንታት ገደማ ከሜዳ የሚርቅበት ቆይታ ሊኖረው እንደሚችል በዩናይትድ በኩል መረጃዎች እያጋሩ ነው የሚገኙት። ሌላው የማንቸስተር ዩናይትድ የዘ አትሌቲክ ላይ የሚጽፉ ለምሳሌ እንደነ ላውሪ ዊችዌል፣ ግሬግ ኤቫንስ ይህንን መረጃ ይፋ አድርገዋል። 2 ወር ከ10 ቀናት ወይም ከ15 ቀናት ለሚያህሉ ጊዜያቶች ከሜዳ የሚርቅባቸው ቆይታዎች ሊኖሩ እንደሚችሉ በአሰልጣኝ ሩበን አሞሪም 4-2-3-1 ስር የተመለከት ነው። ምናልባት ደግሞ በቀዳሚነት ብዙ እንኳን የመመልከት እድል ባይኖረንም አማራጮች በሌሉባቸው አጋጣሚዎችም ጭምር እንዲጫወት የሚደረግ በኢንትሪም ማንቸስተር ዩናይትድ ጊዜያዊ አሰልጣኝ ማይክል ካሪክ ደግሞ ባለፉት 2 ጨዋታዎች ጎሎችንም ጭምር ያስቆጠረበት በተለይ ከማንቸስተር ሲቲ ጋርም ከአርሰናል ጋርም በቋሚነት መጀመር የቻለባቸውን ጨዋታዎች ያየነባቸው ቆይታዎች ለሚቀጥሉት 10 ሳምንታት ከሜዳ መራቅ ማለት በጣም ቀላል የምንላቸው አይደለም። ምናልባትም ወደ ሜዳ የመመለሱ ቆይታ ከፊታችን ላይ ከማርች ኢንተርናሽናል ብሬክ በኋላ በተለይም ደግሞ ማንቸስተር ዩናይትድ ከሊድስ ጋር በሚያደርገው የኤፕሪል 11 የእንግሊዝ ፕሪሚየር ሊግ ጨዋታ ላይ የመመለስ እድል እንዳለው ነው እንግዲህ የተረጋገጠው። እናም ፓትሪክ ዶርጉን በተመለከተ ቀደም ብሎ አሰልጣኝ ማይክል ካሪክ በነበራቸው የፕሬስ ኮንፈረንሳቸው ላይ ከአርሰናል ጨዋታ በኋላ ሆፕፉሊ ተጫዋቹ በቅርብ ይመለሳል የሚል ሀሳብ ወይም የጉዳት ዜናው ለረጅም ጊዜ ከሜዳ የሚያርቀው እንዳልነበረ ሲያጋሩ ነበረ። እናም አሁን ግን ያንን እያየን አይደለም የምንገኘው። ምናልባትም በዩናይትድ ቤት ውስጥ ያለፉት ቆይታዎቹ በጣም ድንቅ ሊባሉ ይችላሉ። በእንግሊዝ ፕሪሚየር ሊግ 22 ጨዋታዎችን አከናውኗል ዩናይትድ በዚህ ሲዝን። በእነዚህ ቆይታዎች 3 ጎሎችን አስቆጥሯል፣ 3 አሲስቶችን አድርጓል። ግን እነዚህ ሁሉ ደግሞ የቅርብ ጊዜ የሱ ቆይታዎች ናቸው። ለዚህ ዴንማርክ ተጫዋች ወደ ዩናይትድ መመለስ በዩናይትድ አሁን ላለው ኬሪየር በጣም መጥፎ የሚባል ጉዳትን ያጋጠመው። ምክንያቱም ከ2 ዓመት በፊት ወደ ዩናይትድ ከመጣ በኋላ ከጣሊያን ሴሪው ከሊቼ በ25 ሚሊዮን ፓውንድ ያደረጋቸው ቆይታዎች በሚጠበቀው ልክ ጥሩ ጊዜን አሳልፈዋል ብላችሁ የምትገልጹት አይነት ተጫዋች አይደለም። ይልቁኑ የሱ ተርኒንግ ፖይንት የጀመረው ባለፉት የጨዋታ ቆይታዎቹ በጣም ድንቅ የሚባል ጊዜን እንዳያሳልፍ ምክንያት የነበረው ተጫዋች ነበርና አሁን ለሚቀጥሉት 2 ወራት ገደማ ከማንቸስተር ዩናይትድ ከሜዳ እንደሚርቅም ጭምር በጉዳት መልኩ የተሰማው መረጃ ተጫዋቹን ምናልባት የቀጣዮቹ የእግር ኳስ ካሪየሮቹንም ጭምር እንዳያበላሹበት የሚል ስጋቶች እየተሰሙ ይገኛሉ። ከዚያ ባሻገር በዚህ ሰዓት ላይ የተሰማ የሚገኘው የአርቴታን በተመለከተ ሳሊባንና ጁሪያን ቲምበርን በተመለከተ አርሰናል በአውሮፓ ሻምፒዮንስ ሊግ ከካይራት ጋር በሚያደርጉት ጨዋታ ላይ 2 ተጫዋቾች በሜዳ ውስጥ እንደማይኖሩ ይፋ አድርገዋልና የእነዚህ ተጫዋቾች አለመኖር ምናልባትም በሚኬል አርቴታ በኩል እነዚህ ተጫዋቾች ለማሳረፍ እንዲረዳቸውም ጭምር የሚያግዙ መሆናቸውን የተመለከተን እንገኛለን። ምናልባት በጣም በጨዋታ መደራረብ ላይ በቡድኑ ስትረግል እያደረገ የሚገኝ ለተጫዋቾቹ ማሳረፍ እንደሚገባቸውም ጭምር ደግሞ በርካቶች ጥያቄዎች የሚያነሱበት ቡድን እንደሆነ ይታወቃል የሚኬል አርቴታ አርሰናል እና 2 የቡድናቸው ቁልፍ የሆኑ ተጫዋቾችን ደግሞ በአውሮፓ ሻምፒዮንስ ሊግ አንደኛ አሊያም 2ኛ ሆኖ ማለፉን ያረጋገጠው ቡድን በእነዚህ ጨዋታዎች ላይ እንደማይኖሩም ጭምር ይፋ አድርጓል። ስለዚህ የዊሊያም ሳሊባና እንዲሁ ደግሞ የጁሪየን ቲምበር አርሰናል በአውሮፓ ሻምፒዮንስ ሊግ በሚያደርገው ጨዋታ ላይ የማይኖሩ ተጫዋቾች መሆናቸውም ጭምር ተረጋግጧል ማለት ነው በአውሮፓ ሻምፒዮንስ ሊግ መርሃ ግብር። ሌላው አስቶን ቪላና እንዲሁ ደግሞ ዳግላስ ሉዊዝ
ኦልሞስት ተስማምቷል። ተጫዋቹ በዚህ ሳምንት አስቶን ቪላን እንደሚቀላቀልም ጭምር ይፋ ተደርጓል። በዚህኛው የዝውውር መስኮት በጥር ተጫዋች የዝውውር መስኮት ማለት ነው። ዩቬንቱስ ቤት ብዙዎቻችን የምናውቀው ተጫዋች እንደሆነ ይታወቃል። ምናልባት በዝውውር ሂደቱ ላይ በጣም በርካቶች እንደሚጠብቁትም እንደሚያነሱትም ጭምር ከዩቬንቱስ ጋር እንደሚለያየም ጭምር በተደጋጋሚ ሲነሱ ከነበሩ ስሞች መካከል አንዱ እንደነበር ይታወቃልና የዳግላስ ሉይዝ ማረፊያ አስቶን ቪላ መሆኑም ጭምር ነው ኦልሞስት አሁን የተረጋገጠው። ስለዚህ በዚህ ክለብ ውስጥ ከምንመለከታቸው ተጫዋቾች መካከል አንዱ ይሆናል ማለት ነው። ዩሪ ቴሌማንስ በተመሳሳይ ለተጨማሪ ጊዜያቶች በአስቶን ቪላ ቤት ውስጥ በጉዳት ምክንያት ከሜዳ እንደሚርቅም ጭምር ነው ዛሬ ይፋ የተደረገው። ስለዚህ ምናልባት ለኡና ኤምሪ የተጫዋች ዳግም የጉዳት መጠኖቹ ለተጨማሪ ጊዜያቶች ከሜዳ እንዲርቁ ማድረግ መቻላቸው አሁን ላሉበት የዋንጫ ፉክክር ወይም ከማንቸስተር ሲቲ ጋር በነጥብ እኩል ናቸው። ከአርሰናል ጋር ያላቸው የነጥብ ልዩነት 4 ብቻ ነው። የተጫዋቹ በቶሎ ወደ ሜዳ መመለስ አለመቻል ከማንቸስተር ሲቲ ጋር ለሚያደርጉ ፉክክር አሊያም ደግሞ በተመሳሳይ ከሚኖራቸው ከአርሰናል ጋር በሚኖራቸው ፉክክር ጋር ያላቸው ሂደት ምናልባት በቡኑ በኩል ዋጋ እንደሚያስከፍልም ጭምር ይጠበቃልና የዳግላስ ሉይዝ ጉዳይ የዩሪ ቴሌማንስ ጉዳይ በዚህ በኩል እየተመለከትነው እንገኛለን። በዝውውር ሂደቱ ላይ አንዱ የተነሳ ከሚገኙ ጉዳዮች ውስጥ አንዱ ነው። በክሪስታል ፓላስ በኩል ምናልባት አሁን የሚገኘው የቦርድ ስብሰቦች እንደሚደረጉ ይጠበቃሉ። በተለይ ኖቲንጋም ፎረስት 35 ሚሊዮን ፓውንድ ለክሪስታል ፓላስ ጥያቄ አቅርቧል። ተጫዋች ዣን ፊሊፔ ማቴታን ማስፈረም እንደሚፈልግ በዚህ ረገድ ምናልባት ብዙዎች እንደሚሉ ተጫዋቹ በዚህኛው የዝውውር መስኮት ከክለቡ ጋር መለየት እንደሚፈልግም ጭምር ይፋ ማድረጉን ነበር ስንሰማ ባለፉት ቀናቶች የተመለከት ነው። አሁን ከዚህ ክለብ ጋር የሚለያይበት የመጨረሻው ምዕራፍ ላይ እንደሚገኝም ጭምር ነው የሚጠበቀው። 28 ዓመቱ ላይ ይገኛል። እኔ ወደ ተሻለ ክለብ እያቀና ነው ወይ ብላችሁ ከጠየቃችሁ በፍጹም ለዛ ቀርበ ነው ወይ ማለት በማንችልበት ልክ የተመለከት ነው የሚገኝ ተጫዋች ይመስለኛል። ነገር ግን ከዚህ ክለብ ጋር ለመለያየት የመጨረሻው ምዕራፍ ላይ እንደሚገኝም ጭምር ዣን ፊሊፔ ማቴታን በተመለከተ አሁን ላይ እየወጡ ያሉ መረጃዎች ያንን እንደሚጠቁሙ እያየን እንገኛለን። ስለዚህ ፊሊፔ ማቴታ ወደ ሌላኛው እንግሊዝ ፕሪሚየር ሊግ ክለብ የሚቀላቀልበት የመጨረሻው ምዕራፍ ላይ የሚገኝ ተጫዋች መሆኑን እያየ ነው እንገኛለን እና ተጫዋቹን ይሄ ጉዳይ ሊጠቅመው ይችላሉ። አይዶን ነው በጣም ዋጋ ሊያስከፍሉት የሚችሉበት አጋጣሚ ጭምር ሊሆን እንደሚችል የምንመለከትበትን ጊዜ ሊያሳልፍ እንደሚችልም ጭምር መጠበቅ አንዱ ሊሆን ይችላል። በአንዶኒ ኢራዮላ ስር የሚመራው በርንማውዝ ደግሞ ተጫዋች ማስፈረሙን ይፋ አድርጓል። በዚህ መሰረት በዚህኛው የዝውውር መስኮት ክለቡን የተቀላቀለው ሌላ ወጣቱ የፊት መስመር ተጫዋች የሆነው ራያን ነው። ከቫስኮ ደጋማ ነው እንግዲህ የተጫዋች በ5.5 ዓመታት ለሚቀጥሉት 5 ዓመት ተኩል ገደማ ወደዚህ ክለብ መቀላቀሉ ይፋ የተደረገው 24.7 ሚሊዮን ፓውንድ እንዲሁ ደግሞ በተጨማሪነት 5.6 ሚሊዮን ፓውንድ ለተጫዋቹ ዝውውር በርንማውዞች መክፈላቸውም ጭምር ተረጋግጧል። ስለዚህ በሚቀጥሉት ቀናቶች ውስጥ በአንዶኒ ኢራዮላ ቡድን ውስጥ በዋናነት ከምንመለከታቸው ተጫዋቾች መካከል አንዱ እንደሚሆንም ጭምር ነው የሚጠበቀው። የእንግሊዙ ወልቭስ በዚህ ሰዓት ላይ ከማርሴ ጋር ንግግሮችን እያደረገ ነው የሚገኘው። በተለይም አንጀል ጎሜዝን በተመለከተ ተጫዋቹን በውሰት ወደ ክለባቸው ማምጣት ይፈልጋሉ። ኖቲንጋም ፎረስት ስቲል ከማርሴ ጋር ንግግሮችን እያደረገ ቢሆንም ነገር ግን ስምምነቶች ላይ መድረስ አልቻሉም። በዚህ መሰረት ወልቭሶች ደግሞ አሁን ላይ ንግግር እያደረጉ መሆናቸውም ጭምር ነው የተሰማ የሚገኘው። በዚህኛው የዝውውር መስኮት ላይ ከተሳካላቸው ይህንን ተጫዋች ላይ ያመጡ እንደሚፈልጉም ጭምር ነው እየተሰማ የሚገኘውና ምናልባት በዝውውሩ ሂደቱ ላይ ከምንጠብቃቸው ጉዳዮች ውስጥ አንጀል ጎሜዝ ወደዚህ ክለብ የሚመጣበት እድል እንደሚኖርም ጭምር ኤክስፔክት ከሚደረጉ ተጫዋቾች መካከል አንዱ ነው የሚሆነው። ምናልባት አዳማ ትራውሬን በዚህኛው የዝውውር መስኮት ሌላው የተሰሙ ከሚገኙ ጉዳዮች ውስጥ አንዱ ነው። ምናልባት ወደ ዌስትሃም ሊመለስ የሚችልበት እድል አለ። ነገር ግን ያ የማሳካት እድሉ በጣም ከፍተኛ እንደሆነም ጭምር ነው በዚህኛው የዝውውር መስኮት ላይ የተሰሙ ከሚገኙ የመረጃ ምንጮች ውስጥ እየተሰማ የሚገኘው ጉዳይ። ስለዚህ ተጫዋቹ ወደ ቀድሞ ክለቡ ሊመለስ የሚችልበት እድል አለ የሚለው ጉዳይም ጭምር የሚጠበቅ ነው የሚሆነው። ከዚያ ባሻገር በተለይ የአንድሪ ሮበርትሰንን በተመለከተ ወደ ቶተንሃም ስፐርስ ሊያቀና እንደሚችል ከቀናቶች በፊት ሲወጡ የነበሩት መረጃዎች አንዱ በትክክል ሲነሳ የነበረ ጉዳይ ነው። ምናልባትም በውሸቱ በቋሚነት የማዘወሩ ጉዳይ ካልተሳካላቸው
ያ ሊሆን እንደሚችል ከዛ ባለፈ የፂሚካስን በውሰቱ ላይ የነበረው ቆይታ ሊቨርፑሎች አቋርጠው ተጫዋቹ ወደ ክለባቸው እንዲመጣም ጭምር ያደረጉበት መንገድ አንዱ ሲነሳ እንደነበረም ጭምር ይነሳልና ስለዚህ የተጫዋችም የዝውውር ጉዳይ በሚቀጥሉት ቀናቶች ውስጥ ከሚጠበቁ ጉዳዮች መካከል በከፍተኛ ደረጃ የተነሱ ከሚገኙ የዝውውር መረጃዎች ውስጥ በቀዳሚነት ልናነሳቸው ከሚገኙት ውስጥ አንዱ ነው ሊሆን የሚችለው። ምናልባት እድሜው ገፍተዋል በሊቨርፑል ቤት ውስጥ ቡድኑ አሁን በውጤት ደረጃ ጥሩ ጊዜን እያሳለፈ ባለመሆኑ ምክንያት ከክለቡ ጋር የመለያየቱ ጉዳይ በዛ ልክ የሚጠበቅ መሆን ባይችልም፣ ነገር ግን በዝውውሩ መስኮት ላይ ከዚህ ክለብ ጋር ይለያያሉ ተብለውም ጭምር ከሚጠበቁ ተጫዋቾች መካከል አንዱ ሆኖ እየተመለከት ነው የሚገኝ ተጫዋች ነው። ስለዚህ በሚቀጥሉት ቀናቶች ውስጥ ወይም ሰዓታቶች ውስጥ ሊጠናቀቁ የሚችሉ በጣም ትላልቅ የምንላቸው ስሞች እንዳሉም ጭምር በዚህ ሰዓት ላይ እየተመለከተን እንገኛለን። አንዱ የአዳማ ትራውሬ፣ ዣን ፊሊፔ ማቴታ፣ አንዲ ሮበርትሰን ሌላው በዝውውሩ ሂደቱ ላይ ከሚጠበቁ ጉዳዮች ውስጥ አንዱ ሆኗል። በተመሳሳይ በአርሰናል በኩል ሪካርዶ ካላፊዮሪ ከጉዳት ተመልሶ በትክክል አሁንም በቋሚነት ከአርሰናል ዋናው ቡድን ጋር ልምምድ መስራቱ ተረጋግጧል። ስለዚህ ሪካርዶ ካላፊዮሪ የጨዋታ ጊዜ ለማግኘት በተለይ ከካይረት አልማቲ ጋር በሚኖረው ጨዋታ መርሃ ግብር ላይ በቋሚነት የሚጀምርበት እድሉ በጣም ሰፊ መሆኑንም ጭምር የሚገልጹ መረጃዎች በዚህ ሰዓት ላይ የወጡ ነው የሚገኙት። ተጫዋቹ ወደ ልምምድ በትክክል መመለሱን እና ባለፉት ቀናቶችም አክቹዋሊ መመለሱን ሲነገር ነበር። በመጨረሻ የአርሰናል የልምምድ የቡድን ቆይታ ላይም ጭምር ደግሞ ከተመለከትናቸው ተጫዋቾች መካከል አንዱ ነው። እንዲሁ ደግሞ ሌላው ካይ ሃቨርትስም በዋናው ቡድን ልምምድ ሰርቷል። የፊትነስ ጥያቄ አሁን ላይ በፍጹም የማይነሳበት ተጫዋች መሆኑንም ጭምር የሚጠቅስ ጉዳይ እየተመለከተን እንገኛለን። ስለዚህ ይህም ተጫዋች ወደዚህ ቡድን በዋናነት በቋሚነት የሚሰለፈበት የጨዋታ መርሃ ግብር እንደሚሆንም ጭምር ኤክስፔክት ከሚደረጉ ተጫዋቾች መካከል አንዱ መሆኑን እያስተዋለን እንገኛለን። በርካታ የዝውውር መረጃዎች እየወጡ ነው የሚገኙት። ምናልባት በዚህ ሰዓት ላይ መጠናቀቅ ዕድል ያላቸው ተብለው የሚጠበቁ ግን በቀዳሚነት ለምሳሌ ካነሳናቸው መረጃዎች ውስጥ የኢልማን ኔዲያይ ጉዳይም ወደ ማንቸስተር ዩናይትድ ሊያቀና የሚችልበት እድል እንዳለ ቲምቶክ መረጃውን እያጋራ ነው የሚገኘው። አክቹዋሊ በዚህ ሰዓት ላይ በጥር ተጫዋቾች የዝውውር መስኮት ላይ የሚነሱ የዝውውር መረጃዎችን በተመለከተ ሙሉ ለሙሉ እርግጠኛ ሆኖ መናገር የማንችልባቸው ናቸው። በመረጃ ደረጃ ግን እነዚህ ተጫዋቾች በዝውውር መስኮቱ ላይ ወደ እነዚህ የአውሮፓ ቡድኖች የመቀላቀል እድል አላቸው ተብለው የሚጠበቁ የዝውውር ጉዳዮች ሆነው የተነሱ ነው የሚገኙት። ግን ፈርዘር ሞር በጣም በርከት ያሉ የዝውውር ጉዳዮችም ደግሞ በጭምጨምታ ደረጃ የተነሱ የሚገኙ ጉዳዮችን የተመለከትን ነው። ለምሳሌ በዚህ ረገድ የተመለከትናቸው የሚገኙትን ላጋራችሁ። የጊኒያዊው የጊኒቢሳው የፊት መስመር ተጫዋች የሆነው ቤቶ በኤቨርተን ቤት ውስጥ ሌላው ወደ ዩቬንቱስ ሊያቀናሉ ይችላሉ ተብለው ከሚጠበቁ ተጫዋቾች መካከል አንዱ ሆኗል። በርካታ ክለቦች ከሚፈልጓቸው ተጫዋቾች መካከል አንዱ ነው። ስለዚህ ይህ ተጫዋች ምናልባት ወደዛ ቡድን ሊያቀና የሚችልበት እድል አለ። ዩቬንቱሶች የሊቨርፑልን የመስመር የአጥቂ ስፍራ ተጫዋች ፌዴሪኮ ኬዛን ሊያስፈርሙ እንደሚፈልጉ እየተሰማ ነው የሚገኘው። ጆሹዋ ዜርክዚንም ከማንቸስተር ዩናይትድ ሌላው ማስፈረምም እንደሚፈልጉ ጋዜጣ ዴሎ ስፖርት ይዞት የወጣው መረጃ ነው የሚጠቁመው። ከዚያ ባሻገር አትሌቲኮ ዲ ማድሪድ ከአታላንታ ጋር እያደረገው የነበረውን ንግግርን በተመለከተ ስለ ማቆሙ ተሰምቷል። የአማካይ ስፍራ ተጫዋች የሆነው ኤደርሰንን በተመለከተ ማስፈረም ይፈልጋሉ ሲል ያስነበበው መረጃ ይጠቁማል። ግን ይህ ተጫዋችን በተመለከተ በጣም ብዙ አሁን የአውሮፓ ቡድኖች የሚፈልጉ ተጫዋች እንደሆነ ባለፉት ዓመታትም ጭምር በተለይ ባሳለፍነው የውድድር ዘመን በነበረው ቆይታ ብዙዎቹ ትላልቅ የሚባሉት የአውሮፓ ቡድኖች ሲፈልጉት የነበረ ተጫዋች እንደነበር ታስታውሳላችሁና አታላንታና አትሌቲ አሁን በዚህ ተጫዋች ንግግር ላይ ዳግም ደግሞ በዝውውሩ ሂደቱ ላይ ሊወያዩ የሚችሉባቸው አማራጮች ስለመኖራቸውም ጭምር የሚጠቁሙ መረጃዎች አሉ። ግን አታላንታ በዚህ ሰዓት ላይ ይህንን ቁልፉን ተጫዋቹን የሚያጣበት የዝውውር ወቅት ላይ ይገኛል ብላችሁ ካላችሁ ለዛ በጣም ሩቅ ይመስለኛልና ክለቦች ቁልፍ የሚባሉ ተጫዋቾቻቸውን በአጭር ጊዜ ለማጣት የማይደፍሩት ትክክለኛ የሆነ ጊዜ እንደሆነ ይታወቃልና ያ ጉዳይ ነው። ሌላው ዘሚረን አንድ መረጃ አስነብቧል። አንዱ ምንድን ነው? አሰልጣኝ አርኔ ስሎትን ለመተካት በዝውውሩ ሂደቱ ላይ ከሚጠበቁ ስሞች ውስጥ ማናቸው ብሏል። የቀድሞ የማንቸስተር ዩናይትድ ተጫዋች የማንቸስተር ዩናይትድ ሌጀንድ ከዛ ባለፈ የማንቸስተር ዩናይትድ አሰልጣኝ የነበሩት ኦሌ ገነር ሶልሻየር በዚህኛው የዝውውር መስኮት ላይ ምናልባት አሰልጣኝ አርኔ ስሎትን ሊተኳቸው ይችላሉ ተብለው ከሚጠበቁት መካከል መሆናቸውን የሚችሉ መረጃዎች እየተመለከትን ነው የምንገኘው። ይሳካል የሚለውን ጉዳይ እናያለን በዝውውሩ ሂደቱ ላይ። ስለዚህ ከዝውውር ጋር ተያይዞ ግን በጭምጭምታ ደረጃ የተሰሙ የሚገኙት በዚህ ሰዓት ላይ በተለይ ከላይ ሄድላይን ሆኖ የተመለከትናቸው የሚገኙት መረጃዎች
እነዚህን ይመስላሉ።